ሰላም እንዴት ናችሁ? አዳዲስ ሰሞች የተለያዩ መረጃዎች አሉ። እነሱን አጠራጥሬ እነግራችኋለሁ። ፎሎ እያደረጋችሁ ማለት ነው። እንግዲህ በኮንትሮባንድ ጋር በተገናኘ መኪኖች ከተያዙ ኮንትሮባንድ ጭነው ማለት ነው መንግስት እንደሚወርሳቸው አስገዳጅ ሕግ ጸድቋል የተባለው እንደዚሁም አዳሩን የተለያዩ መረጃዎች ወጥተዋል። በእስር ጉዳይ ማለት ነው በርካታ መምህራኖች አሁንም ታስረዋል። እንግዲህ ከዚህ ጋር በተገናኘም በትናንትናው ዕለት እየታሰረው አንዱ እንግዲህ መምህር ዲያቆን ዘላለም ታዬ እንደዚሁ መታሰሩም ጭምር የተነገረው እሱም ዲያቆን ዘላለም ታስሯል። ሲቀጥልም ደግሞ እንደዚሁ ብሔራዊ ባንክም የውጭ ምንዛሬ በትናንትናው ዕለት አቅዶ ነበር። እሱንም እንግዲህ አላደረገም። የዶላር ማለት ነው የጨረታ ለማቅረብ 100 ሚሊዮን ዶላር እንግዲህ ይደረጋል ተብሎ ነበር፣ አልተደረገም ነው የተባለው። በምን ምክንያት ነው አልታወቀም። እንደዚሁም በህወሓት ጉልም እንደዚሁ አስገዳጅ ወታደራዊ ምልመላ ይፋ ሆኗል። እስከ 50 ሺህ ብር ያስቀጣል ነው የተባለው። ከ20 ሺህ እስከ 50 ሺህ ብር ያስቀጣል። ይሄንን ወታደራዊ ምልመላን እምቢ ላሉት ማለት ነው። ሌላኛው እንግዲህ ወደ ምርጫ ቦርድ እንግዲህ የአብን ተወካይ ጣሂር መሐመድ አሸንፏል። በጎንደር ዙሪያ ማለት ነው እንግዲህ ለህዝብ ተወካዮች ምክር ቤት ማሸነፉ ታውቋል። የ24 ምርጫ ክልሎችም ይፋ አድርጓል የምርጫ ቦርድ። እሱም እንግዲህ በትናንትናው የተሰሙ ጉዳዮች ናቸው። የአሜሪካ 2 የሄሊኮፕተር እንግዲህ መከስከሱ ይታወቃል። በትናንትናው ዕለት በሆርሙዝ ሰርጥ ማለት ነው። አሁን በተሰማ ደግሞ መረጃ ደሩ ማለት ነው አሜሪካ ጥቃት ከፍታለች ኢራን ላይ ማለት ነው። በእነዚህ በሁለት ሄሊኮፕተሮች መከስከስ ምክንያት ነው ጥቃት የከፈተችው። ምን ያክል ጉዳት ደረሰ እንግዲህ እስካሁን ግልጽ እንዳልሆነ ጭምር የተነገረው። ሌላኛው የ70 ሚሊዮን ዶላር ነው እንግዲህ አሜሪካ 70 ቢሊዮን ዶላር በጀታለች አሜሪካ። ይህ በጀት ተበጅተው ደግሞ ለስደተኞች ነው፣ ህገወጥ ለሆኑ ስደተኞች በቁጥጥር ስር ለማዋል እና እንደዚሁም ደግሞ ስደተኞች ወደ መጡበት ለመመለስ 70 ቢሊዮን የአሜሪካን ዶላር ፈንድ ወይም ደግሞ በጀት ተበጅቷል የተባለው በአሜሪካ በኩል። አዳሩ የተሰሙ መረጃዎች እነዚህ ይመስላሉ። ኮንትሮባንድ ጭነው የተገኙ መኪኖች በመንግስት እንደሚወረሱ ነው መረጃዎች የወጡት። ይህንን ሲያደርጉ የተገኙ አሽከርካሪዎች ወይም ደግሞ ባለ ንብረቶች የመኪናው ባለቤት ማለት ነው መኪናው እንደሚወረስበት ጭምር የታወቀው። ኮንትሮባንድ ወንጀል ከጊዜ ወደ ጊዜ እየረቀቀ ሀገር ኢኮኖሚ ላይ ከባድ ጉዳት እያደረሰ መምጣቱን አስከትሎ ነው ይህ ህግ የጸደቀው የተባለው። ቀደም ሲል በአዋጅ ቁጥር 1160 2015 በተደረገ ማሻሻያ ተሽከርካሪዎች ባለቤቶች በወንጀሉ ቀጥታ ካልተሳተፉ ንብረታቸው ከመወረስ ይልቅ 100 ሺህ ብር ይቀጡ ነበር በፊት ማለት 100 ሺህ ብር ነበር። አሁን ግን መኪናው ሙሉ ለሙሉ እንደሚወረስ ጭምር ነው የተነገረው። ኮንትሮባንዲስቶች መንገድ በሌላባቸው አካባቢዎች በከፍተኛ ፍጥነት የሚሽከረከሩ እንግዲህ ያው እርምጃም እንደሚወሰድባቸው ጭምር የተነገረው ማለት ነው። ይህ ህግ ጸድቋል። ይህ ህግ እንዳይጸድቅ በርካቶች ሲከራከሩ ነበር እንግዲህ የምክር ቤት አባላት ማለት ነው እነ ዶክተር ደሳለኝ ሲከራከሩበት የነበረ ህግ ነው። አሁን ግን መጽደቁ ነው የተነገረው። እንግዲህ ባለንብር መኪና ያላችሁ በተለይ ጥንቃቄ መልእክት ነው። ዜና ተሰምቷል። ዲያቆን ዘላለም ታዬም እንደዚሁ ታስሯል የተባለው እስካሁን 5 የሚጠጉ እንግዲህ በወቅታዊ ጉዳይ ወይም ደግሞ ካሩሲው የኦርቶዶክሳውያን እንግዲህ ጋር በተገናኘ 5 የሚሆኑ እንደዚሁ ታስረዋል ማለት ነው። እስከ ዲያቆን ዘላለም ታዬ ጋር ማለት ነው። እና ይሄ ብዙዎችን እያስደነገጠ ያለ ነው የእስሩ ሁኔታ ብዙዎቹን ነገሮችን እያወሳሰበ ነው ተብሏል። እናንተ በዚህ ጉዳይ ምን ሀሳብ አላችሁ? ድምጽ በመሆናቸው ነው የታሰሩት የተባለው። እንግዲህ ዲያቆን ዘላለም ታዬም ምሽት 4 ሰዓት በትናንትናው ዕለት ነው የታሰረው የተባለው። እንግዲህ ሁሉም ድምጽ እንዲሆናቸው ያስፈልጋል። ፍትህ አሁንም እንግዲህ ያለ ምንም ወንጀል ስለታሰሩት ሁሉም ሰው ድምጽ መሆን አለበት። አሜሪካ አዲስ ህግ አጽድቃለች። 70 ቢሊዮን ዶላር ስደተኞችን ቁጥጥር ለማድረግ ማለት ነው። ስደተኞችን ለመቆጣጠር 70 ቢሊዮን ዶላር ነው በጀት የመደበችው። እጅግ ብዙ ነው። ይሄ እንግዲህ በስደተኞች ላይ ያላትን አቋም አሁንም አጠናክራ እንደምትቀጥል ማሳያዎች ናቸው ተብሏል። ይህ በጀት ዲሞክራቶች ከፍተኛ ተቃውሞ የገጥሞት ነበረ ይህንን በጀት በማስመልከት ማለት ነው። ነገር ግን ስደተኞች ቁጥጥር ህግ ማስከበር የበጀት ጥልቅ 214 ለ212 በሆነ ልዩነት ነው ከዲሞክራቶች እና ከሪፐብሊካን ማለት ነው። እንግዲህ በሁለት ሰው ልዩነት ነው ይህ የጸደቀው 70 ቢሊዮን ዶላሩ ጸድቋል ማለት ነው። እንግዲህ ያው ሪፐብሊካኖች
እና ዲሞክራቶች ተፎካክረው ይሄ ህግ ጸድቋል ማለት ነው። ይህ ድምፅ አሰጣጥ ሂደት ለምክር ቤቱ አፈ ጉባኤ ትልቅ የፖለቲካ ፈተና የነበረ ሲሆን ፕሬዚዳንት ዶናልድ ትራምፕም ዋነኛ አገር ውስጥ ቅድሚያ የሚሰጠው ስደተኛ ፖለቲካ ተግባራዊ ለማድረግ ያለም በመሆኑ ህጉ ጸድቋል። ስለዚህ ስደተኞችን ለመቆጣጠር እንግዲህ በጀት ጸድቋል። በቀጣይ ተባብሶ እንደሚቀጥል ነው። ስደተኞችን ከሀገር የማስወጣትና ወደ ሌላ ሀገር የማዘዋወር እንቅስቃሴው ተጠናክሮ እንደሚቀጥል ይህ $7 ቢሊዮን ማሳያ ነው ተብሏል።